መቼም ያለ ወዳጅ አይደላም ያለስ ሰው ከወዳጅ ርቆ ሲኖር ያለ ዘመድ ይቆረቁረዋል የሄደበት መንገድ ሰርቼ ማደሬ ከሰው መግባባቴ ማይዘዴ ፈጠረ ለብቸኝነት እንደ ተልባ ስፍር ወዳጅ ሸርተት ካለ ምን ሊበጀው ልቤ ስለሰው አለ ያሰብኩት ያለምኩት መች የጠረጠርኩት ፈልጌ ምን ያልፈጠርኩትም ከሷ መለየት ብቻ ነው ዘመዴ ለኔ የቀረበ ወዳጄም ባስቀመጥኩት ሳታው ትካዜ ሲገርም ሰው ነኝና ሰጋ ተከበራችሁ የዝግጅታችን ተከታታዮች በዛሬው የስነ ጽሁፍ ፕሮግራማችን ጊዜያችን ካፈራቸው ጻፍት መካከል የወጣቱን ደራሲና ገጣሚ የበውቀቱ ስዩምን ስራዎች ይዤላችሁ ቀረብ። በዛሬው ፕሮግራማችን ቁርጥራጭ ሐሳቦች ከተሰኘው የበውቀቱ ስዩም መጣጥፍ ውስጥ እውነትና ቅጥፈት የተቀላቀለበት የጉዞ ማስታወሻ የተሰኘውንና አባ ያዕቆብ አንዳንዴም ዞረ ያዕቆብ የሚላቸውን ሰው እንዴት እንደሳላቸው እስኪ እንከታተሉ። ባለፈው ሊሞላ አንድ ሰው በቀረው ታክሲ ውስጥ ቁጭ ብዬ ሳለ አጠገቤ አንድ ሰው ተቀመጠ። ያ ሰው የጥንት ቤት አከራይ አባ ያዕቆብ ሆነው ተገኙ። አባ ያዕቆብ ራሳቸውን እንደ ፈላስፋ ይቆጥራሉ። እንዲህ እንዲሳሳቱ ያደረጋቸው ዘርአ ያዕቆብ ሊሆን ጥቂት የቀረው ስማቸው ይመስለኛል። ስምዳ ነው። አባቶቻችን በስም አምሳል ምኞታቸውን ይጭኑብን ነበር። ሲግመንድ ፍሮይድ ወደ ስውር ሐሳባችን የሚያደርሰው ወርቃማ መንገድ ህልም ነው ብሏል። እዚህ ሀገር ቢሆን ኖሮ ህልም የሚለውን ስም በሚለው ይተካው ነበር። አንድ ሰውዬ ከጎረቤቱ ጋር ተጣልቶ ወደ ቤቱ ከገባ በኋላ በንዴት ሚስቱን አስወልዶ ልጁን በላቸው ብሎ ይጠራዋል። በላቸው እንግዲህ ስም ብቻ አይደለም፣ ለባለ ስሙ የተላለፈ የዕድሜ ልክ አደራ ጭምር ነው። ልጅየው ሲያድግ ያለው አማራጭ ሁለት ነው። ወይ ስሙን ማስቀየር አሊያም ማርሻል አርት ሰልጥኖ የእግርና የእጁን አመል ማስቀየር። ስምን መላእክ በሚያወጣበት ባህል ውስጥ ተፈሪና መንግስቱ ንጉስ ከመሆን በስተቀር ምንስ አማራጭ ነበራቸው? እስካሁን የጻፍኩት ቋሚነት የለውም። ስምና ግብር የማይገጣጠሙበት ጊዜ ደግሞ ሞልቷል። ለምሳሌ የኔና የአባ ያዕቆብ። አባ ያዕቆብ ነገር ማዞር ብቻ ስለሚችሉ ዞረ ያዕቆብ በሚል ስም ጠራቸው ነበር። ግን የጎረቤት ሀገር የሚያክለው ጆሮአቸው በቅጡ ስለማይቀበል ዘርአ ያዕቆብ እንዳልኩ አድርገው ሰሙኝ። ትዝ ይለኛል ሁሉ ጊዜ ማታ ማታ አንድ ሰዓት ሙሉ ያወሩኝ ነበር። አዳምጥና ያስከፍላችኋለሁ። ካውንስሊንግ ከተማርኩ በኋላ በብላሽ አዳምጬ አላውቅም። በዚህ አይነት እሳቸው የወር ኪራይ ያስከፈሉኝ፣ እኔ ደግሞ የወሬ ኪራይ ያስከፈልኳቸው አብረን ቆየን። ለማንኛውም ወደ ታክሲው ስንመለስ አባ ዞረ ያዕቆብ ወደ ታክሲው ከርስ ከገቡ በኋላ ሰላምታ ሳይሰጡኝ ዙሪያ ገባውን ተገላመጡና ይገርማል አሉ። ምኑ አልኳቸው። ይሄ ሁሉ የሰማዕታትና የቅዱሳን ስዕል እዚህ ምን ያደርጋል ሲሉ ጠየቁኝ። ግራ ቀኝ ቃኘሁ።
እውነትም ሁሉም ቅዱሳንና መላእክት ታክሲውን ተሳፍረዋል። 3 ደቂቅ ከሳት ላንቃ ሲያመልጡ አቡነ ገሪባ በዘንዶ ደብረ ዳሞን ሲወጡ ሌላም አየሁ አይደል ሚኒባሱ ቤተስኪያን ሊሆን የቀረው እኮ እንግዲህ ጽላብ ብቻ ነው። እውነቴን ነው። ይሄንን ባውቁ ኖሮ ከነጫማ ያልገባም ነበር። ወይስ ቤተ መቅደስ መንዳት ተጀምሯል? አብሬያቸው ላማረር አልፈለኩም። እኔ ደስ ብሎኛል፣ ዝም አልኩ። ከፊቴና ከኋላዬ ያሉት ተሳፋሪዎች ወደ ሸራተን እየሄዱ ነው። እኔም ሸራተን አጠገብ ወደሚገኘው የቀበሌ መዝናኛ እየሄድኩ ነው። ታክሲና ሞት ሁሉን እኩል ያደርጋል። ደስ ብሎኛል። ይሄ መንፈሳዊ ድባብ ያለው ሚኒባስም ከሺህ ዓመት በፊት ኢትዮጵያዊው ጃንደረባ የተሳፈረበትን ሰረገላ ስላስታወሰኝ ደስ አለኝ። ጃንደረባው የመጀመሪያውን የአፍሪካዊ ተጠማቂ ሆኖ ትንሽ እልፍ ካለ በኋላ መንገድ ዳር አግኝቶ ሊፍት የሰጠኝ መሰለኝ። ታክሲ ውስጥ ደግሞ አንድ ዘፈን ይሰማል። እንደ መደነስም ቃጣኝ። ግን ምን ዋጋ አለው? አባ ዞረ ያዕቆብ አንድ ቁና ሳቅስቀው ከዳንስ ያናጠቡኝ። ምን ነው አልኳቸው። አትሰማው? ሰማሁት። ዘፋኙ የትግራይ ልጅ የለው አባይ፣ የጎንደር ልጅ የለው አባይ፣ የጎጃም ልጅ የለው አባይ፣ የወለጋ የለው አባይ እያለ በሚያምር ድምፁ እያቀነቀነ ነበር። ታዲያ ይሄ ምን ያስቃል አልኳቸው ንድድ ብዬ። ያስቃል እንጂ የዛሬ ዘመን ዘፋኞች እኮ ባንድ እጃቸው ማይክ ባንድ እጃቸው ካርታ ይዘው ነው መሰል የሚዘፍኑ። እንዴ ይሄ ዘፈን አይደለም ወንድሜ፣ ይሄ ጂኦግራፊን በዜማ ማስተማር ነው። አንድ ጊዜ ትዝ ይለኛል አንድ ዘፋኝ የሲዳሞ የለው አባይ፣ የጋሞ ጎፋ የለው አባይ፣ የገሌ የለው አባይ ዘርዝሮ ሳይጨርስ የመዝፈኛው ሰዓት ተጠናቆ አዳራሹ ሊዘጋ ስለተቃረበ ይቅርታ የዝግጅቱ ታዳሚዎች ያልጠራው ክፍለ ሀገር ካለ በሚቀጥለው ኮንሰርቴ እመለስበታለሁ ብሎ ከመድረክ ወረደ። ድንገት ሾፌሩ ቴፑን ቀይሮ የሬዲዮ ኤፍኤም ጣቢያ ላይ ያደረገው። የኤፍኤም ጋዜጠኛ አንድ የውጭ ሀገርን እንግዳ ስለ አውደ ዓመታችን እየጠየቀው ነው። እንግዳው ከሁሉ የሚያስደስተው አብሮ የመብላት ባህላችን እንደሆነ ሲናገር ሰማሁት። ደስ አለኝ፣ ኩራት ተሰማኝ። አውሮፓውያን አብሮ የመብላትን ጥቅም ከተላላቅ ሊቃውንታቸው ተረድተው ነበር፣ ግን ስላልጠበቁት አጡት። ይህንን መሳይ ሐሳብ ከሬዲዮ እንግዳ ምስክርነት ጋር በማዋሃድ በአገሬ ባህል እየኮራው እያለ ዝም ብሎ ሲቀባጠር ነው አሉኝ አባ ዞረ ያዕቆብ። እንዴት አብሮ መብላት ጥቅም ያለው ነገር ሆኖ እንደ ትልቅ ባህል መቀባጠር የለበትም እንዴ? በጋራ መስራትን በግል መብላትን ነው ማበረታታት ያለብን። ሥራ መቼም ቅደም ተከተልና እርከን ስላለው በጋራ ካልተሰራ አይፈጸምም። መብል ግን ሌላ ጉዳይ ነው። መቼም ሁላችንም ኢትዮጵያዊ ብንሆንም የጋራ ቀለም እንጂ የጋራ ሆድ አልተሰጠንም። የየግላችን ምርጫ አለን። እኔ ጨውና ቅባት አልወድም፣ አንተ ትወዳለህ። እኔ በልቼ አንተን ሳልጠብቅ መነሳት እፈልጋለሁ። እንግዲህ ባህር ማዶ አቋርጦ የመጣው እንግዳ ላደነቀው ባህላችን ስንል ተቃራኒ ፍቃዶቻችንን ባንድ ሞሰብ ውስጥ ማፋለም አይጠበቅብንም። ምግብ በጋራ ስለበላኸው ጣዕሙን አይጨምርም። በጋራ ስለተበላ ዶሮ የሆነ ሽሮ አጋጥሞሃል? ወንድም ያትሳሳት። ሞትና ሞሰብ የግል ጣጣ ነው። ትንሽ ያስቡ ከቆዩ በኋላ በነገራችን ላይ የዓመት በዓል ዘፈኖችን የሚዘፍኑ ዘፋኞች በባልትና ይመረቃሉ እንዴ? ቅድም አሁን አንዱ በሬጌ ቅኝት ዝልዝል ቋንጣ ፍርፍር ዱለትና ክትፎ ድፎ ዳቦ ጭምር ከሞሰቡ ተርፎ ጭቅና ጥብስና አሳ ለብለቡ ተዘጋጅቶ ቀርቧል ለህብረተሰቡ እያለ ሲዘፍን በቴሌቪዥን ተመለከትኩት። ይገርማል። ክሊፑን ያዘጋጀው የዓለም የምግብ ድርጅት ሳይሆን አይቀርም። ስንቃሪያ እንኳን ለክሎዛፕ በቅቷል። እኔ በጣም ነው የተናደድኩት። ባለቤቴ ግን ለእንግዶች እህል ውሃ ስታዘጋጅ የተረሳ ምግብ መኖር አለመኖሩን ለማረጋገጥ ክሊፑን ለማረሚያነት ተጠቅማበታለች። አባ ዞረ ያዕቆብ ደስታዬን እየተፈታተኑት ነው። ደሞ የተጋነነ የሥጋ ፍቅራችን አያናድድህም አሉኝ። እንደማያናድደኝ ነገርኳቸው። ሥጋ መብላት የብርቱነታችንና የዕድሜ ጸጋችን ምንጭ ተደርጎ ከጥንት ይወሰድ ነበር። የጥንቱ የግሪክ የታሪክ ጸሐፊ ሄሮዶተስ እንደጻፈው ከሆነ የፋርሱ ንጉሥ ካምቤዝ ኢትዮጵያን ለመውረር ፈልጎ ሰላዮችን ላከ።
የፋርስ ሰላዮች የኢትዮጵያው ንጉስ ቤተ መንግስት ደረሱ። ንጉሱ ነቅቶባቸዋል፣ ግን ምንም አታመጡም ብሎ አንዳንድ ጥያቄዎችን ያቀርብላቸው ጀመር። እናንተ ሀገር የእድሜ ባለጸጋ የሚባለው ስንት ዓመት ይኖራል አላቸው። 70 ዓመት አሉ ፋርሶች። ምን ብትበሉ ነው ይችን ያህል ብቻ የምትኖሩት? የስንዴ ዳቦ። ታዲያ አቧራ እየበላችሁ ከዚህ በላይ መኖር አማራችሁ? ካለ በኋላ ኢትዮጵያውያን በሙሉ በጤና እስከ 120 ዓመት እንደሚቆዩ ይህም የሆነው የተቀቀለ ስጋና የተፈላ ወተት ስለሚመገቡ መሆኑን ነገራቸው። ሄሮዶተስ እንደመሰከረው ስጋ የአይበገሬነታችን መለዮ ነው። ይህንን ስነግራቸው አንተ ደግሞ በታሪክ አላግባብ መመካት ትወዳለህ አሉኝ አባ ዞርዓ ያዕቆብ። ጫማ መቀደዱን ለመግለጽ ሄሮዶተስን መጥቀስ የለብህም። በታሪክ አላግባብ መመካት ቆነጃጅት በመሉበት ሀገር የንግስተ ሳባን ገላ ያሰቡ በወሲብ ለመደሰት እንደመሞከር ነው። እመነኝ፣ 1000 ዓመትን ሲያከብሩት እንጂ ሲኖሩት ደስ አይልም። የሀገራችን ሰው ስጋ እንደሚወድ ለማረጋገጥ ከፈለክ ግን ሄሮዶተስን ትተህ ወደ ልደታ ውረድ። እኔም አንዳንዴ ምን አለ የህዝቡን የስጋ አምሮት ማሟላት እንዲቻል ሙሴ ዝሆን መብላትን በፈቀደ ኑሮ እላለሁ። ፊቴን ወደ ታክሲው የመስኮት መስተዋት አዞርኩ። የአዲስ አበባን ናሙና በመስተዋት በኩል ተመለከትኩ። ዙሪያ ገባው ደምቋል። ከኮከብ የተረፈው ህዋ በማራኪ አምፖል ተጥለቅልቋል። የአባ ዞርዓ ያዕቆብ ንጭነጫ ይህንን ሁሉ ብሩህነት አደብዝዞታል። የተረዳኸኝ አልመሰለኝም አሉ ሐሳቤን ያዳመጡ ይመስል። ሁልጊዜ አዲስ ዘመን ሲመጣ ደጋግሞ ያዛጋኛል። የምሰማውና የማየው ሁሉ ተደጋጋሚና አሮጌ ይሆንብኛል። ገጣሚው ስለ አደይ አበባ ብቻ ይገጥማል። ቆይ አሁን በመስከረም ሌላ ነገር አይታይም እንዴ? ለምሳሌ የሱፍ አበባ፣ የግራው አበባ፣ የሰንሰል አበባ፣ የወር አበባ አይታይም እንዴ? ይገርማል። ሁሌ በቃ አደይ አበባ ብቻ። ሐዘንህ ባንድ ቅፋት ግን ምን ነው በኔ ላይ ያላሰብክክ? አንተ ትንሽ ከኋላ ነበርክ ግን አስቀረከኝ ቀባት በረከ። እሱስ ሰው ይሁን ግድ የለም ሁሉም ለበጎ ለመጥፎ አይደለም። እኔስ ባንተ ላይ አላስብ ተንኮል ክፉም አይታሰብህ በምድር። ይሄም አይደል እንዴ ዝምታኔ ያስጠቃኝ እንዴ? ይሄም አይደል እንዴ ቅን ሐሳቢ ይወድቃል እንዴ? ይሄም አይደል እንዴ ዝምታኔ ያስጠቃኝ እንዴ? ይሄም አይደል እንዴ ቅን ሐሳቢ ይወድቃል እንዴ? ሱባኤ ለሰው ሞክሬ ተከትሎኝ መጣ የእናቴ ልጅ ደሜ። ብኩርናዬን ወስዶ አልፎም በረከቴን መኖሪያ ናደደው በሕይወት መክረሜን። ይሄም አይደል እንዴ ዝምታዬ ያስጠቃኝ እንዴ? ይሄም አይደል እንዴ ቅን ሐሳቢ ይወድቃል እንዴ? ይሄም አይደል እንዴ ዝምታዬ ያስጠቃኝ እንዴ?